በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉ አስቀድሞ ልዑል እግዚአብሔር በልዩ ጥበቃው ጠብቆ በመለኮታዊ መግቦቱ እየመገበ ተጨማሪ እድሜ ሰጥቶ ከዚህ ዕለት ከዚህ ሰዓት ስላደረሰን ክብርና ምስጋና ለእርሱ ይሁን እያልኩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች በሀገራችን በኢትዮጵያና በዓለም ዙሪያ ያላችሁ በሙሉ እንዲሁም ኢትዮጵያውያን ወገኖቼ እንኳን ለብርሃነ ጥምቀቱ ዋዜማ አደረሳችሁ በማለት ብርሃነ ጥምቀቱ የሰላም፣ የፍቅር፣ የደስታ፣ የበረከት በዓል ሆኖ እናከብረው ዘንድ አምላካችን እግዚአብሔር ቅዱስ ፈቃዱ ይሆንልን እላለሁኝ። እነሆ በዓለ ጥምቀቱን እንዴት ማክበር እንዳለብን አጭር መልእክት አስተላልፍላችኋለሁ። ምንም እንኳን ለበዓሉ እንግዳ ባይኖርም የተለመደ ያለ የኖረ ለጥምቀት ያልሆነ እንዲሉ ለጥምቀት ሁሉም ዝግጁ ሆኖ የሚጠብቀውና በፍቅር በናፍቆት ጠብቆም የሚያከብረው በዓል መሆኑ የተረጋገጠ ሲሆን በአንጻሩ ደግሞ በየጊዜው እንዴት ማክበር እንዳለብን ማሳሰብ የእናት ቅድስት ቤተ ክርስቲያን መንፈሳዊ ዓላማዋና ግዴታዋ በመሆኑ በባህር ዳር ሀገረ ስብከት ስም ቅዱስ ጳውሎስ እንዲህ ብሎ የተናገረውን መነሻ በማድረግ እነሆ የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 14 ቁጥር 1 ወኩሎ ስሩዓ ወእቁመ ወውሱነ ግበሩ፣ ሁሉ በአግባብ በስርዓት ይሁን። ማንኛውንም ነገር ስናከብር በስርዓት በአግባብ በፍቅር በሰላም መሆን እንዳለበት ቅዱስ ጳውሎስ ያስተምረናል። ያለ ስርዓት ያለ ሕግ እናከብረዋለን የምንለው ሁሉ ክብሩ ይቀርና መዋረድን ያስከትላል። እግዚአብሔርን ማመስገኑ ይቀርና ውጣውረድ ውዝግብን ይፈጥራል። በአግባቡና በስርዓቱ የምናከብረው ነገር ሁሉ ደግሞ በእግዚአብሔርም ዘንድ እጅግ ደስ የሚያሰኝ ክብርንም የሚያሰጥ በመሆኑ ቅዱስ ጳውሎስ ሁሉ ነገር በስርዓትና በአግባብ ይሁን ብሎናል። ቤተ ክርስቲያን በዓላት በሚከበሩበት ሁሉ ስርዓት አላት። ዛሬ ወደፊታችን በዋዜማው ላይ ሆነን የምንጠብቀውን በዓለ ጥምቀት ስናከብር ስርዓት አለው። ታቦታተ ሕጉ ከየቤተ መቅደሶቻቸው ከመንበረ ክብራቸው ተነስተው ወደ ጥምቀቱ አደባባይ ወደ ባህረ ጥምቀቱ ሁሉም ይወርዳሉ። ታቦታቱ መንገድ አቋርጠው ከተለያዩ አቅጣጫዎች በብዙ የሚቆጠሩ አብያተ ክርስቲያናት ታቦታቱን አክብረው ወደዚህ ወደ ባህረ ጥምቀቱ ይመጣሉ። በዚህ ጉዞ ስርዓት አለው። ካህናቱ፣ ዲያቆናቱ፣ ሰንበት ትምህርት ቤት መንፈሳውያን ወጣቶች፣ ልዩ ልዩ የጽዋ ማህበራት ወጣቶች፣ አዛውንቱ፣ ባልቴት ሽማግሌው ሁሉም በስርዓት ሆነው እግዚአብሔርን እያመሰገኑ ምዕመናን ለታቦታት የተዘጋጀውን የራሳቸውን ዝማሬ፣ የራሳቸውን መንፈሳዊ ሆታ፣ የራሳቸውን መንፈሳዊ መዝሙር እያቀረቡ እግዚአብሔርን እያመሰገኑ በስርዓት የሚያመልኩ ሲሆን ሰንበት ትምህርት ቤት መንፈሳውያን ወጣቶችም በአንጻሩ ለበዓሉ ያዘጋጁትን በዓሉን የሚገልጠውን እግዚአብሔርን እያመሰገኑ ታቦታቱን አጅበው አክብረው ይመጣሉ። ካህናቱ፣ ዲያቆናቱ፣ ቀሳውስቱና ዲያቆናቱ ልብሰ ተክህኖ ለብሰው
ጃንጥላ ይዘው ታቦታቱን ካከበሩት ካህናት ጋር ከኋላ ከፊት ሆነው እያጠኑ የመጾር መስቀሎችን ይዘው ፊት ለፊት ይመጣሉ ማለት ነው። ቅደም ተከተል አለው ለሁሉም ለእያንዳንዱ። ከዚያም ደግሞ ምዕመናን ከኋላ ሆነው እያጀቡ በእልልታ በደስታ እግዚአብሔርን እያመሰገኑ የሚመጡበት ልዩ በዓላችን ነው። ይህንን ስርዓት ቤተ ክርስቲያናችን ሁሉ በአግባብና በስርዓት ይሁን ብላ ሰርታ ደንግጋ ቀምራ አስቀምጣልናለች። ታቦቱን ስናከብር ወይም ታቦታቱን ስናከብር ባህረ ጥምቀት ስናስገባም ታቦታቱን ስናስወጣም ወደ ቤተ መቅደሶቻቸውም ስንመልስ በፍቅር ሆነን በሰላም በመጠጣት ሳይሆን ወጣ ባለ ጭፈራም ሳይሆን ከዚህ ቀደምም እንደተናገርኩት ዕጣኑ በሚጤስበት አቧራው ጤሰ የሚባል ሌላ ተራ መልእክት ተራ ቃል ሳይኖር በታቦታቱ ፊት መጤስ ያለበት መስዋዕት ሆኖ መቅረብ ያለበት ለእግዚአብሔር ዕጣኑ እንጂ አቧራው ስላልሆነ ጥላቻ የሚቀሰቅሱ መልእክቶች ሳይኖሩ ፍቅርን ብቻ የሚገልጡ አንድነትን ብቻ የሚገልጹ እግዚአብሔርን ብቻ የሚጠይቁ ሰላሙን ስጠን፣ ፍቅሩን ስጠን፣ አንድነቱን ስጠን፣ ችግሩን መከራውን በቃ በለን፣ እንደ ዛሬው ሁሉ በደስታ የሚቀጥለው ዓመትም አንተን ለማክበር የተዘጋጀን እንሆን ዘንድ የምንሻውን ነገር ሁሉ ፈጽምልን የሚሉ መዝሙራት፣ ግጥሞች የመሳሰሉት ነገሮች ተቀነባብረው እግዚአብሔርን ከማመስገን ጋራ እንዲሰሩ የቅድስት ቤተ ክርስቲያን መልእክት ነው። ቤተ ክርስቲያን በዓላቶቿ ሰላማውያን ናቸው። ድምጿም የሰላም ድምፅ ነው። እይታዋም አመለካከቷም ሰላም ነው። እያንዳንዱ እንቅስቃሴዋ ሰላማዊ ነው። ምክንያቱም የሰላምን አምላክ እግዚአብሔርን ሰላም ስጠን ብላ የምትጠይቅበት ልዩ በዓሏ ስለሆነ ታቦታቱ ከዚህ ያድራሉ። ምዕመናንም አብረው ከዚህ ያድራሉ። ሊቃውንቱ ሲዘምሩ እዚህ ያድራሉ። ምዕመናንም አብረው እልል ሲሉ እዚህ ያድራሉ። ቅዳሴውም በሌሊቱ ከዚህ ሆነው የሚከናወነው። ጠዋትም ደግሞ ባህሩ ተባርኮ ጸበል ተረጭተን የተወሰነ ደቂቃ እረፍት ከተደረገ በኋላ መልሰን ታቦታቱን አጅበን ወደ ቤተ መቅደሶቻቸው ለመመለስ ከዚህ ነው የምንገናኝ። በዚህ ሂደት ሁሉ በስርዓት እንዲሆን እንቅስቃሴያችን ትልቁ መልእክት ነው። ሁሉ በአግባብና በስርዓት ይሁን የሚለውን መልእክት እንድትወስዱልኝ ነው። ስለዚህ ለእግዚአብሔርም የማይመቹ በበረከት ፋንታ መርገምን የሚያመጡ በፍቅር ፋንታ ጥላቻን የሚያመጡ ሐሳቦች ቦታ እንዳይኖራቸው ሁልጊዜም ቢሆን በፍቅር በናፍቆት በዓለ ጥምቀቱን ለማክበር መቼ ነው ጥምቀት የሚደርስ ብለው ሁሉም በክብር የሚያከብሩት የሚጠብቁት እንዲሆን ቤተክርስቲያን አደራ ትላለች። በመንገድ በስርዓት እስከተመላለስን ድረስ የሚወድቅ አይኖርም። የአካል ጉዳት የሚደርስበት አይኖርም። ጥላቻ አይኖርም። እሰጥ አገባ ውዝግብ አይኖርም። ምክንያቱም በአግባቡ በስርዓቱ ሃይማኖታዊ ስርዓቱንና ሕጉን ተከትለን በዓሉን እስካከበርን ድረስ አባቶቻችን ያወረሱንም ይህንንና ይህንን ብቻ ስለሆነ እኔም ተላላኪያችሁ አደራ የምላችሁ እንደተለመደው በዓለ ጥምቀቱን በሰላምና በፍቅር በስርዓትና በሕግ እንድናከብረው በቤተ ክርስቲያን ስም መልእክቴን አስተላልፋለሁ። እንደ ቅድመ ዝግጅት እነሆ ፈቃድ እግዚአብሔር ሆኖ የውሃ በዓል ከውሃ እንዲሉ ጣና ዳር ላይ በዓላችንን እናከብራለን። ለአራተኛ ጊዜ ይመስለኛል ባልሳሳት። በተለይ ዘንድሮ ደግሞ ለየት ያለ ቅድመ ዝግጅት ተደርጓል። ሙሉ በሙሉ ስራችንን አጠናቀናል ባንልም እንኳ ሊያስከብረን በሚችል መልኩ በተወሰነ ደረጃ ሄደናል። ለሚመጣው ሙሉ በሙሉ ይጠናቀቃል ብለን እምነት አለን። ስለዚህ ለየት ያለ በዓላችንን ጥንት አባቶቻችን ባከበሩበት፣ ጥንት አባቶቻችን ለእግዚአብሔር ውዳሴ ዝማሬ ባቀረቡበት፣ ጥንት አባቶቻችን ፍቅርን በመሰረቱበት በዚሁ በዓላችንን ስናከብር
በደስታ ነውና የደስታው ተካፋዮች የምስራቹ ተናጋሪዎች ሆነን በዓሉን እንድናከብር አሁንም ደግሜ ደጋግሜ በቤተ ክርስቲያን ስም አሳስባለሁ። ከዚህ በተረፈ ይህንን በዓል ቦታውን ለማሳመር እንደምታዩት ደቀ መዛሙርት እንደ ባህር ዳር ሀገረ ስብከት በብዙ ደቀ መዛሙርት የታጀበ የለም። በብዙ ሙያ በቅኔው፣ በአቋቋሙ፣ በድጓው፣ በዜማው በተለያዩ የሙያ ዘርፎች ያሉ ደቀ መዛሙርት በዓለ ጥምቀቱ የሚከበርበትን ቦታ በማጽዳት፣ በማስተካከል፣ በማስዋብ ከወጣቱ ከሰንበት ትምህርት ቤት ወጣቶች፣ ከጽዋ ማህበራት ወጣቶች እንዲሁም ከበጎ አድራጊ ሌሎች ምዕመናን ሁሉ አብረው እስካሁንም ድረስ እያጸዱ ነው የሚገኙት። አሁንም ዙሪያውን ተሰብስበው የምናገኛቸው እነሱ ናቸው፣ የቅኔ ደቀ መዛሙርት ከነመምህራቸው። ስለዚህ በዓላችን የሰላም እንዲሆን ዓላማችን ነውና አደራ ነው የምንለው። ቤተ ክርስቲያን መታወቂያዋን እንዳንረሳው። ቤተ ክርስቲያን ያለ ስርዓት የተመላለሰችበት አንድም ቀን የላትም። ስርዓትን የሚጥሱ ካሉ ቤተ ክርስቲያንን የማይወክሉ ብቻ መሆን አለባቸው። ቤተ ክርስቲያንን የሚወክሉ የቤተ ክርስቲያን ልጆች የቤተ ክርስቲያንን ስርዓት ጠንቅቀው ስለሚያውቁ በስርዓቱና በሕጉ ይመላለሳሉ። ስለዚህ ምልልሳችን ሁሉ በዘፈቀደ ሳይሆን በይሆናል ሳይሆን በግምት ሳይሆን ምን አለበት በሚል ሳይሆን በስርዓቱና ቤተ ክርስቲያን በደነገገችልን እንድናከብረው ነው። ቤተ ክርስቲያንን ስናከብር የማያስፈልጉ ጌጣጌጦች አያስፈልጉንም። የኛ ያልሆኑ አሁን የምንለጣጥፋቸው ወጣቱም ማሳመርን ብሎ ሌላውም ውበት ሰጠን ብሎ የሚለጣጥፋቸው ብዙ ነገሮች አሉ። እነሱን እያረምን ነው፣ እነሱን እያስወጣን ነው። የቤተ ክርስቲያን መታወቂያዋ፣ ክብሯ፣ ጌጧ፣ ጃንጥላው፣ መስቀሉ፣ የራሷ ባንዲራዋ እነዚህን የመሳሰሉትን ይዛ ከፍ አድርጋ ታሳያለች። ልጆቿን ትባርካለች። በዝማሬ በእልልታ ሞቅ ደመቅ አድርጋ እግዚአብሔርን ታመሰግናለች፣ ታስመሰግናለች። በዚህ አይነት መልኩ ሁላችንም የስርዓቱ የሕጉ ተገዢዎቹ ነን እንድናከብር መልእክት አስተላላፊዎቹ ለሁሉም የሚደርስ ዘንድ እንድታስተላልፉልን በቤተ ክርስቲያን ስም እየጠየቅኩኝ በዚህ በዓል የደከሙትን በዚህ በዓል የወጡትን የወረዱትን በቤተ ክርስቲያን ስም እናመሰግናለን። አንደኛ ይህንን የቆምንበትን መሬት በተደጋጋሚ ነው የማመሰግነው። ክቡር አቶ መሰረት ሰርጓለምና ባለቤታቸው ወይዘሮ ዘውዲቱ በሰጡን መሬት ላይ መንግስት ባጸደቀልን ነው እንዲህ ያማረ ቦታ እየሰራን ያለ። ሁለተኛ ደግሞ መንግስት በሰጠን ይህንን መንግስት ነው ያጸደቀልን። በዙሪያው ደግሞ እንደዚሁ ገና ብዙ የሚቀረው ውበት አለው፣ ብዙ የሚቀረው ስራ አለው። ጅምሩ ግብሩ ግን እያየነው ነው። ነገ ከነገ ወዲያ ምን እንደሚመስል ያሳያል፣ ያመላክታል። ስለዚህ ባህር ዳር ላይ ባህረ ጥምቀት ምን ይመስላል ሲል ለሌላው ምሳሌ የሚሆን ለብዙዎቹ ምሳሌ ሆኖ የሚታይ በተፈጥሮ አቀማመጡ በልዩ ነገር አይደለም። በተፈጥሮ አቀማመጡ ከጣና ጋራ በመያያዙ ስርዓትን ለመጠበቅ በሚደረገው ጥረት አስተማሪና ምሳሌ ይሆናል ብለን ተስፋ እናደርጋለን። ምክንያቱም የብዙ ሊቃውንት መፍለቂያ ነው፣ የብዙ ሊቃውንት መናኸሪያ ነው። በብዙ የሚቆጠሩ ምዕመናን ራሳቸውን ለእግዚአብሔር ያስገዙ የእግዚአብሔርን ለእግዚአብሔር የሚሉ ለእግዚአብሔር እንገዛ የሚሉ ካሏት የኢትዮጵያ ቤተ ክርስቲያን ልጆች አንዱ ክፍል ነውና በዚሁ በዓላችንን እንድናከብር አደራ ነው የምለው። በዓሉን የሰላም የፍቅር ያድርግልን። እንኳን ለብርሃነ ጥምቀቱ ዋዜማ ደረሳችሁ። የጥምቀቱን በዓል አስመልክቶ በዕለቱ ከዋዜማው በመነጋውም በመሳሰሉት በቅደም ተከተል ስለምንማማር የዛሬው ትልቁ መልእክታችን በአግባብና በስርዓት ይሁን፣ እንቅስቃሴያችን ሁሉ በሰላምና በፍቅር ላይ የተመሰረተ ይሁን የሚለውን መልእክት ለማስተላለፍ ነው። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። በድጋሜ እንኳን አደረሳችሁ።